ምን ደግፋቸው ብሮች እናንተ እንተዋወቃለን ውስጣችን ይተዋወቃልና ያ ተጽዕኖ እንዳያደርብኝ ስለሚፈልግ ነው ሞሪኖ በጣም ወደዋለሁ ብሎ ሲነግረው አንዱ እሱ ራሱ ካፉ አጠፋም ያለው አንዳንድ ጊዜ ቁጥሮች የማይገልጿቸው ችሎታዎች አሉ አሁን የፊጎን ድሪብል በምን ነው የምትገልጸው የሪዮ ኮስታ ሪዮ ኮስታ አሁን ጭንቅላት የሪዮ ኮስታን ጭንቅላት የሪካርዶ አይዛክሰን ሌቴ ካካን አይምሮ ምን ታረጋዋለህ በቃ ይሄ በጣም ስለሚከብድ ነው ከስኬትና ከሌላ ነገር ውጪ በስሜት ብቻ ከሄድኩኝ ዚዳን ፒርሎና ስኮልሰን ነው ማረጋቸው የምን ጊዜውም ያው ተጫዋች ያለ ፍራንክ ላምፓርድን መዝለል አልችልም በድጋሚ ሁለት ወጣት ጋዜጠኞች የስፖርት ጋዜጠኞችን አትሽሽና አትሽሽራሉ ተቻለ የሲዝኑ ማነው የሴንቸሪ ቤስት ሌቨል ይወጣል ማለት ነው የሁለቱ አንድ ያስማሙ ይወጣል እሺ ድጋሚ ስላገኛችሁ በጣም አመሰግናለሁ ሴንቸሪ ከ2000 ጀምሮ ወደዚህ ወይስ ወደዚህ ወደ ኋላ ወደኛ ነች ወደዚህ ወደኛ ስትል አዲስ ትውልድ ነው ማለት እንደ ትውልዳችን እንዳቀራረባችን እኔም እንደሚቀርበኝ አንተም እንደሚቀርበኝ ሰባዎቹ ልትወስደኝ ነው እንደተመቸ ብቻ ይቀርበኝ ይተስማማችሁ ግን ቤስት ሌቨል ነው ያላችሁ አንድ እናውጣ የራሳችን ነው ወይስ በጋራ አንድ ሰው በላይ በጣም አሪፍ በጣም አሪፍ እንስማማበታለን ተመልካቾች ሪት ያደርጉናል ካንሰለር ታደርጉናላችሁ ማለት ነው በጣም ቆንጆ ከበረኛ ጀምሮ ያው ብዙዎቹ ያስማማሉ አይደል የዓለም ዋንጫ የአውሮፓ ዋንጫ ከዛ ደግሞ የኮፓ አሜሪካን ቻምፒየንስ ሊግን እያጣመረን ስለምናወጣው 11ን ስራው እየተነጋገርን ያው ከ2000 ጀምሮ ስለሆነ ችግር የለም ከ2000 ጀምሮ በዚህኛው ትውልድ ይሁንና ከ2000 ጀምሮ በጣም አሪፍ ከዘጠናዎቹ ወደዛ ከሄድን ብቻ ልታወጣ ነው ብቻ ማውጣት ስለሳል መቀላቀሉ ሊከብድ ይችላል ምክንያቱም እነዚህ ያሉት አማካዮች አሉና እነዛ አማካዮችን ማንን ታስወጣለህ አሁን እዚህ ዳንን ዘለህ መጣ ኤልፌኖሚኖን ዘለህ መጣ እዚህ ጋር በጣም ከባድ ነው የሚሆነው ምክንያቱም የነዛ ትውልድ ናቸው እነሱ በጣም አሪፍ ስለዚህ ከ2000 በኋላ ባለው ኖየርን እሺ እናድርገው ግብ ጠባቂ ላይ ምን ታስባለህ ማን ይሁንልህ ኮምፔር ያደርግ እንድናልፍ ማንን ታስባለህ ከስኬት አንፃር ነው መሰለኝ ያየው ከስኬት አንፃር ከሆነ ሻምፒዮንስ ሊግን በልቷል ከጀርመን ጋር የዓለም ዋንጫ 2014 ላይ አሳክቷል ተጽዕኖ በደንብ የላቀ ነበረ አዲስ የበረኛ ቅርጽ ፈጥሯል ማኑኤል ኖየር የሚባል አዲስ ቅርጽም እኮ ፈጥሯል በግብ ጠባቂና ማንን አስበህ ነው እሺ ካሲያስ ቡፎን ቼክ ቫንደርሳር ደርሰበት ነበር ይቀር ለማንኛውም ኖየር ላይ እንስማማና እንሂድ 4-3 እንስራው በኔ ፕሮግራም እሺ በዚህ አጋጣሚ በስርዓት ላይ 4-3 ኮሜንታተራችን ቀኝ ተከላካይ ስለኛ ትውልድ ከሆነ የዳንኤል ቬዝን አስቀድማለሁ ከዚህ ከ2000 በኋላ ያለን ከሆነ የሚያስማማ ይመስለኛል ቀኝ ተከላካይ በነገራችን ላይ ቀኝ ተከላካይ ስታነሳ ባለፈው ኳስ እናስተላልፍ ዘውዱ እኛ ቫሌንሻን ደርብ እያለን ነበር ምንጠራው የአባቴ ስም እንደሆነ ረስቶት ነው ላይቭ ላይ ነው አስበዋል እስራኤል ደርብ ተብዬ እዛው ጋር ቫሌንሻን ደርብ እያለን ነበር ምንጠራው እንዴ ወንድም ያልክ ቫሌንሺያን ቀይ መስመር ላይ ደርቤ ስለተባለ ነው የቫሌንሺያ ቀይ መስመር ላይ አልቬስ ላይ ተስማምተናል ዳንኤል ቬዝ ግራ ላይ እንግዲህ ምርጫ ካለ ማርሴሎ ነው ጭንቅላቴ ውስጥ የሚመጣው አሽሊ ኮል ያስማማል በደንብ ግን ያው አሁን ስኬቱንም ከጨመር ነው ብዬ ነው መስማማት ይችላል ችግር የለውም ስኬታቸውን እንየው በስኬት ብቻ ሳይሆን ስኬትን ስንመለከት ማርሴሎ በብራዚል ብሔራዊ ቡድን ምንም ያገኘው ነገር የለም ኮልበት ተመሳሳይ ብሔራዊ ቡድን ምንም ነገር የለም ሻምፒዮንስ ሊግን አሳክቷል ኮል ማርሴሎም በተደጋጋሚ አሳክቷል ፕሪሚየር ሊግን በተደጋጋሚ አሳክቷል አሽሊ ኮል ማርሴሎም ላሊጋውን አሳክቷል ዩሮፓ ሊግን አሳክቷል አሽሊ ኮል አልተጫወተም ማርሴሎ ባልተጫወተ ውድድር ባልተጫወተ ኦሎምፒያኮስ ተጫውተው ነበር አሳካለ ኦሎምፒያኮስ ችግር የለም ኮል ይሁን አሽሊ ኮል ይሁን የመሀል ተከላካይ ምርጫዎችን እሺ ሁለቱም ማርሴሎ እንስማማ ለምሳሌ ለሌላ ልታስለቀቀኝ ቦታ ለምሳሌ ማርሴሎ ላይ ከተስማማን ሌላ አሁን አንተ ተጫዋች ካነሳውኝ ተከላካይ ማል ተከላካይ ካነሳውኝ የክለብ ተጽዕኖ አንድ ጥፋት ነው አንድ በመረጠ እንዲነስማማ ከሀገርም ጨው ሀገሩን ያሳኩትን ስኬትም ጨው እያሰብነው ነው ልክ ነው እኔ ግን ስኬት መሰረት ነው መሆን አለበት ብዬ አላስብም ያዝናናን የተመለከትነው በደንብ የኮራንበት አንዳንድ ተጫዋቾች እኮ አሉ አሁን ማን ያምናል ቡፎን ዝላታን ኢብራሂሞቪች ሮናልዶ ሉዊስ ናዛሪዮ ዴሊማ ሻምፒዮንስ ሊግ የላቸውም ቢባል ማን ያምናል ስኬቱ ሊያወርድባቸው አይገባም አሁን ያ ስኬት ስለሌለ ሮናልዶ ብቃቱን የሚያወርድበት አለ ግዴ ለምሺ ምረጥ ስኬት የሚለውን ሳይሆን ያየነው አንድ በቃ አሪፍ በግብ ጠባቂ ተስማማን ካሁን በኋላ አንድ ዳንኤል ቬዝን ነው የመረጥኩኝ አንተ አሽሊ ኮልን መርጣለህ ተከላካይ መረጥ አንተ
ሰርጂዮ ራሞስ፣ ጆን ቴሪ። ይሄ ልጅ እንደሆነ ገብቶኛል። መጀመሪያ ቴሪ ጋር ይመጣል። ያንን ስለምፈራ ኬሊኒ ቦኑቺ ሊተዋቸው እንደሆነ ስለገባኝ ነው። እሺ 3 አማካይ አሁን አስበዋል ምን አይነት ድንቅ ተከላካይ እንደሆነ። አራቱ እሺ ራሞስ፣ አልቬስ፣ ቴሪ፣ ኮል ዝም በአልቬስ ጆን ቴሪ በጣም ሁሉም አይነት ነገር አለው። ወደ አማካይ የተከላካይ አማካይ ያው በጣም ብዙ ታነሳለህ። ቢስኬት የሆነውን ጣራ ደርሷል። ካዝሚሮ የራሱ ሚና ነበረው፣ ግን ደግሞ ባለንዲዮርም የሆነ ሀቁን ወስዶለታል። ምንም እንኳን አሁን ባለፉት ወራት ብዙ ጊዜ ቢጎዳምና ከሮድሪ ጋር ተጫዋች ማነጻጸር እዛ ጋር ይከብደኛል። ከ2000 ወደዚህ ካሰብን ሮድሪ ለቦታው ተሰፍቷል። ስለ ባለንዲዮሩ አይደለም ሮድሪ ኦኬ እስላማል በቃ የተከላካይ አማካይ ስለመረጠ 4-3-3 ነው ያሰብነው። መዝለል ማለት እነሱ የማይቀሩ ናቸው። እነሱ አሉ ቶኒ ክሩስ በቃ ምንም ጥያቄ የለም። ኢኔሽታ ሶስተኛው አማካይ ኢኔሽታ 3 ነው። አሁን 3 ቀረ። በቴሪና በኮል ተስማምቼ አይደለም፣ በሮድሪም ተስማምቼ አይደለም። ለምሳሌ እኔ አንዳንድ ጊዜ ይኸውልህ የምንደግፋቸው ቡድኖች እኔ እናንተ እንተዋወቃለን፣ ውስጣችን ይተዋወቃልና ያ ተጽዕኖ እንዳያደርብኝ ስለምፈልግ ነው፣ ያ ነገር እንዳይኖር ስለምፈልግ ነው እንጂ አንዳንድ ተጫዋቾችን መዝለል ይሄ ትውልድ ባለፈው ምናምን ከምንደግፈው ቡድን ጋርም እየሄደብን አይደለም፣ እየሄደ አይደለም። አዎ ይመስላል። አሁን አንዳንድ ስንመርጥ ያኛው ያየነውን ተጫዋች አሁን እኔ የሆነ ተጫዋች በጠራለሁ አሁን የተከላካይ አማካይ ላይ የራሴ ክለብ ተጽዕኖ መጥቶብኝ ይችላል። አይ በፍጹም ለምን ይመስለኛል። እሺ እንቀጥል። ሁለት አጥቂ መምረጥ እችላለሁ። አሁን እኔ ሁለት አማካይ ስለመረጥኩኝ ኖ እኮ አጥቂ ሳይሆን ሁለት ሶስት አሁን ፍሮንት ስሪው ላይ ሁለት ሰው መምረጥ ይችላል። እኔ አንድ ነው መርጠው ነው። ግልጽ እኮ ነው፣ ምንም ጥያቄ የለውም። ከቀኝና ከግራ ስለሆነ ምንም ጥያቄ የለውም። እዛ መሀል ላይ ነው የሚያከራክረን ነው መሀሉ ላይ ነው የሚያከራክረን። ሜሲና ሮናልዶ ይዘናል። እኔ የራሴን የሁል ጊዜ ምርጥ 11 ይሻል ነበር ነው ኮሌጅ ከምትለኝ አሁን ልንከተም እንችለው እዚህ ጋር ቤንዜማ፣ ሌቫንዶቭስኪ፣ ምናልባት እንግዲህ ኤምባፔ ገና ነው፣ ሃሪ ኬን እንደዚህ ተጫዋች ነው ልንከተም እንችለው አይደል? ሉዊስ ሱዋሬዝ አለ ሌላ እጅ ላይ ካለ አሁን ወጡ አሁን ነው ሰባች ማንን እናርግሽ? ሃሪ ኬን ያስማማኛል። በደንብ ተደብቆ ታፍኖ የቆየ ሰው ነውና በጣም ቶፕ ክላስ ተጫዋች ነው። የሃሪ ኬን አበርክቶ ስለሚገዝፍብኝ ነው እኔ የሚያሰብኩት እሱ ስኬት እንትን ላይ ምንም እንደማያመጣ ይሄ ተጫዋች ሃሪ ኬን ምንም ነገር አላሳካም። ምንም ነገር በተናም ቤት አላሳካም። ባለንዲዮር እየጠበቁት ነው። ባየርን ከአውሮፓ ቻምፒየንስ ሊግ ጥሩ ጊዜ ካሳለፈ ሃሪ ኬን ቀጣይ ባለንዲዮር አልጠብቅም። ምርጥ 11 ነው። ኖዌር፣ አልቬዝ፣ ቴሪ፣ ራሞስ፣ ኮል፣ ሮድሪ፣ ኢኔሽታ፣ ክሩስ፣ ሜሲ፣ ሮናልዶ፣ ሃሪ ኬን። ይሄ ያስማማል። ግን ከ2000 በኋላ ስላልክ ነው። በጠቅላላው የእስራኤል ቤስት 11 ብለህ ብትጠይቀኝ እኔ ምናልባት ቤስት 11 ብለህ ብትጠይቀኝ እንትን ማለት ከ2000 በኋላ ስላልክ ነው እንጂ የማይዘለሉ በጣም ብዙ አሉ። አንዳንድ ጊዜ ቁጥሮች የማይገልጿቸው ችሎታዎች አሉ። አሁን የፊጎን ድሪብል በምን ነው የምትገልጸው? የሪዮ ኮስታ አሁን ጭንቅላት የሪዮ ኮስታን ጭንቅላት የሪካርዶ አይዛክሰን ሌቴ ካካን አይምሮ ምን ታደርገዋለህ? በቃ ይሄ በጣም ስለሚከብድ ነው። ለዚህ ነው ሁለት ቤስት 11 ይሁን የሚል ነገር ያመጣሁት። ሁለትም ቢሆን አይበቃም። አሁን በሁለት እንደዚህ ሁለት አንድ አወጣን አይደል? እሺ አንተ ቤስት ይግባ ጠቅ አድርጋችሁ ጠቅ ኦል ታይም ነው። ኦል ታይም እሺ። ግብ ጠባቂ ጂጂ ቡፎን አለ እሱ ካሲያስ ቫንደር ሳር ፒተር ቼክ ላለ ማለት ነው። ቫንደር ሳር ግብ ጠባቂ፣ ቀይ መስመር ተከላካይ ካፋ፣ መሀል ተከላካይ አሌክሳንድሮ ኔስታ፣ ግራ መስመር ላይ ማልዲኒ፣ መሀል ላይ ጆን ቴሪ የማደርገው ማለት ነው። አማካይ ስፍራ ላይ ልዘለው ማልችለው የምን ጊዜውም ያው ተጫዋች ያለ ፍራንክ ላምፓርድን መዝለል አልችልም። ፍራንክ ላምፓርድ፣ ዣቪ እና ኢኔስታ፣ ሊዮ ሜሲ፣ ክርስቲያኖ ሮናልዶ፣ ኤልፋኔም ነው። በቃ ሮናልዶ ያስርሽን ቤስት ለምን ታያችሁት? ኮሜንት ላይ አደራሽ ያው ላለመጨነቅን ሞክር እንጂ እኔ ብራዚል ብሔራዊ ደጋፊ ስለሆንኩኝ ታፋሬል ማለት አይከብደኝም፣ ግን ቡፎን ይሻላል። ጂጂ ቡፎንን ግብ ጠባቂ ላይ አስቀድመዋለሁ። ካፉ ኦብቪየስሊ የሚመጣ ተጫዋች ነው። ቀኝ ላይ በግራ በኩል ማልዲኒ አይነካም።
ምርጥ 11 የመሀል ተከላካይ በጣም ይቸግረኛል። እውነት ለመናገር በጣም ይቸግረኛል ስልህ በጣም ብዙ ጥራት ያላቸው አይነት ተከላካዮች አሉና እንግዲህ ይቅርታ ቨርጂል ቫን ዳይክ እና ሰርጂዮ ራሞስ የሚሰሙኝ አይነት ተጫዋቾች ስለሆኑ ነው። ማለት በጣም ትልልቅ የገዘፉ ስሞች አሉ። እነሱ ግን ከተከላካይ ልክ የፍራንዝ ቤገን ባወር ጊዜ ካለፈ በኋላ የመጡ የተከላካይ ቅርጽን የቀየሩ ሰዎች ስለሆኑ ሁለቱን አደርጋለሁ። ማብራሪያው እንዴት ደስ ይላል። አማካይ ክፍል ከስኬትና ከሌላ ነገር ውጭ በስሜት ብቻ ከሄድኩኝ ዚዳን፣ ፒርሎ እና ስኮልሰን ነው ማድረጋቸው። በስሜት ብቻ ከሄድኩ ግን አንድ ሰው ማጉደል አለብኝ ፊት ለፊት ላይ ለማስተካከል። ሮናልዶ፣ ሌላኛው ክርስቲያኖ ሮናልዶ፣ ሊዮኔል ሜሲ፣ ሮናልዲኒዮ እዛ ጋር መሆን ስላለባቸው አንድ አማካይ ቀንሳለሁ። ዚዳን እና ፒርሎን አደርጋቸዋለሁ። ሮናልዲኒዮ ከግራ ይነሳል፣ ከቀኝ ሊዮ ሜሲ፣ ፊት ለፊት ላይ ሁለቱ ሮናልዶች፣ መሀል ላይ ዚዳን እና ስኮልስ ወይም ዚዳን እና ፒርሎ በለው፣ ግን ዚዳን ይኖራል። ከባድ ነው ግን ቤስት 11 በጣም ከባድ ነው። በጣም ከባድ ነው። የዘለልኳቸውን ሳስብ እንዴት እንደጸጸተኝ አያውቁም። ችግር የለም አያውቁም። ሞሪኖን በጣም ወደዋለሁ እንዳለው ልጅ እኮ ነው። ሞሪኖን በጣም ወደዋለሁ ብሎ ሲነግረው አንዱ እሱ ራሱ ካፉ አጠፋም ያለው ነው። እንግዲህ ሀሳባችሁ አስተያየታችሁ እንደሰማችሁ የነሱ ቤት ሲደረግ የእናንተ ቤት ሲደረግ የስርሽን የአትሽን ቤት ሪት አድርጉ ከአስርሽ ሰዎቹን በኮሚቴ ያስቀምጡልኝ። ኮፒ ሊንክ ሼር ማድረጋችሁ እንዳትረሱ። ይመቻችሁ። ምን እላለሁ እንግዲህ በጣም አመሰግናለሁ።